ሰላም ጤና ይስጥልን እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን በጦሩ ግስጋሴ መሃል ኢሳያስ ወደ ካይሮ ተጉዘዋል ወዲያፎም ካይሮን ሲረግጡ ጀነራል ባጫ ደበሌ ወደ አሰብ እዘምታለሁ ማለታቸውም ሰምቷል ከኢሳያስ የካይሮ ጉዞ ጀርባ ያሉ ሚስጥሮች ምንድናቸው ከዚህ ባለፈ ጀነራል ባጫ ደበሌ ስለ አሰብ ያጋለጡት ሚስጥር ምንድነው የሚለውን ዘርዘር ያሉ ጉዳዮችን እንመለከታለን እንደተለመደው መረጃዎችን ሊያቀብለን ጋዜጠኛ ዘሩባቤል ከኔ ጋር አለ ዘርሽ እንደምን ዋልክ ጉዳዮቹ በጣም አሳሳቢና አንገብጋቢ ናቸው እንዴት አገኛቸው በጣም ጥሩ እንግዲህ ፕሬዝዳንት ኢሳያስ አፈወርቂ ወዲአፎም ካይሮ ገብተዋል ከዚህ በተጨማሪም ጀነራል ባጫ ደበሌ አሰብ ላይ ከፍተኛ ጉት ያላቸው ጄኔራል እንደሆኑ የጦር መኮንን እንደሆኑ ይታወቃል እርሳቸውም እንግዲህ ለአሰቡ ዘመቻ ወደ ጦር ሰራዊቱ ሊጠሩ ይችላሉ የሚል ጉዳዮች እየተነሱ ነው በትናንትናው ዕለትም በትግረኛ ባልተለመደ መልኩ በትግረኛ ቋንቋ ያስተላለፉት መልእክት አለ ኢሳያስ እንደ ኢትዮጵያና ጠቅላይ ሚኒስትር አብይን እንደሸወደ እንዳታለለ የሚገልጹ ጉዳዮችን አንስተዋል ኢሳያስ ቃላቸውን አጥፈዋል ክደዋል የሚል ጉዳዮችን አንስተዋል እነሱን ጉዳዮች እናነሳለን ከትኩሱ ለማንሳት ያህል እንግዲህ አዲስ ነገር አይደለም ኢሳያስ አፈወርቂ ወደ ካይሮ ጉዞ አዲስ ነገር አይደለም ምናልባት አዲስ ነገር ሊያደርገው የሚችለው ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት በማንኛውም ሰዓት ውጊያ ሊጀመራል ባሉበትና ከመቼውም ጊዜ በላይ የአሰቡ ውጊያ ሊቀሰቀስ ይችላል ተብሎ በተፈራበት ታይም መሆኑ እንደዚሁም ደግሞ አይተከሆነ በተለይም ግድቡ ከተመረቀ በኋላ ካለፈው መስከረም ወር አንስቶ ግብጽ ኢትዮጵያ ላይ እየዛተች ነው በፕሬዝዳንት ደረጃ በአልሲሲ ደረጃ ጭምር የትኛውንም አይነት አማራጭ ተጠቀማለሁ ማለት የኃይልን አማራጭ ተጠቀማለሁ እያለች ነው እንግዲህ ግብጽ በርግጥ ኢትዮጵያ ላይ ግድቡ ከተጀመረ በኋላ የኃይል አማራጭ መጠቀም ከጀመረች ቆይታለች በተለይም በፕሮክሲ ግድቡ አካባቢ የተገነባበት ጉባ አካባቢ ላይ እንግዲህ ታጣቂ ኃይሎችን በመደገፍና በማሰማራት እንቅስቃሴ ስታደርግ ነበር ኤርትራን በመደገፍ ብዙ ነገሮችን አሁን ላይ እያደረገች እንደምትገኝ መረጃዎች ያሳያሉና ሁለቱ ሀገሮች እንግዲህ በጣም የሚያስገርም ነገር አለ ፕሬዝዳንት ግብጽ ለጸረ ኢትዮጵያ ተልእኮ ኢሳያስን በፈለገችበት ሰዓት ሁሉ አዛውንቱ አምባገነን መሪ ግብጽን አሳፍረው አያውቁም ሁሌ እንደተገኙ ናቸው በጸረ ኢትዮጵያ የግብጽ ተልእኮ ላይ በጸረ ኢትዮጵያ የግብጽ ድግስ ላይ እንደተገኙ ነው እንግዲህ ምክንያቱም እንግዲህ ሻቢያ ከምስረታው አንስቶ ገና ከመጀመሪያው አንስቶ እንግዲህ የግብጽን ሽንኩርት ሲበላ ያደገ የፋፋ ድርጅት ነው የኢትዮጵያ ከኤርትራ እንድትገነጠልም የወቅቱ የተባበሩት መንግስታት ድርጅት ዋና ኃላፊ የነበሩት ግብጻዊው ቡትሮስ እንግዲህ ትልቅ ሚና ሲጫወቱ እንደነበር በቅርቡ ሆርን ሪቪው ላይ የወጣው ጽሑፍ ያመለክታልና ግብጽ ለጸረ ኢትዮጵያ ተልእኮ ሁሌም እንደመዶሻ የምትጠቀመው ሻቢያንና ኤርትራን ነው ሁሌም ደግሞ ይሳካላታል የከሸፈባት ጊዜ ቢሆንም ኢትዮጵያን ከቀይ ባህር ገፍታ ወደ የብስ በመስገፋበት ተልእኮም እንግዲህ ኤርትራን አስገንጥላለች ሰሞንኛውን ጉዞ እንግዲህ ሊሆን የሚችለው በሁለት ጉዳዮች ላይ ያጠነጠነ ነው ቀጠናዊ ጉዳዮች ላይ እና ወታደራዊ ትብብሮች ላይ ከዚህ ቀደም ታስታውስ ከሆነ ባለፈው ግንቦት ወር ላይ የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳሌ ግብጽ ሄደው ከአልሲሲ ጋር ተወያይተው ነበርና ቀይ ባህር በጋራ እንጠብቀው የቀይ ባህር ደህንነትን የሚመለከተን እኛ ነን እንጂ ሌሎች የቀይ ባህር ተጋሪ ያልሆኑ አገሮች አይገባም ኃላፊነት የለባቸውም አያገባቸውም ቀይ ባህርኛ ነው ባጭሩ ቋንቋ እንደዛ የሚል ቃል ተናግረው እንደነበር እናስታውሳለን እንግዲህ ይሄ ደግሞ ኢትዮጵያን ብቻ ሳይሆን ዩናይትድ አረብ ኤሚሬትስን ጭምር ሊያስቆጣ የሚችል ንግግር ነውና የፕሬዝዳንት ኢሳያስ አፈወርቂ አሁን የዛሬው ጉዞ ዋና ምክንያት ቀይ ባህርን በጋራ እንጠብቀው የሚል ነው ፕሬዝዳንት ኢሳያስ አፈወርቂ በተለይም ከበርካታ ሀገራት ጋር በሚወያዩበት በስልክም አስመራም ጋብዘው በሚወያዩበት ወቅት ለኳታር ለኦማን ለሳውዲ አረቢያ ለግብጽ ለነዚህ አራት ሀገራት በተደጋጋሚ ሲያቀርቡት የነበረው ጥያቄ የቀይ ባህር ደህንነትን በጋራ እንጠብቀው የሚል ነገር ነውና ከአልሲሲም ጋር እንግዲህ ይህን ግንኙነታቸውን ያጠነክራሉ ነው ከዚህ በተጨማሪ ወታደራዊ ትብብሮችን እንደሚፈራረሙ ይጠበቃል በተለይ አሁን ላይ ኢሳያስ አፈወርቂ ጠላት ብዙ የሆኑበት መንበራቸው እየተንገዳገደና እየሳፋ ያለበት ወቅት ከመሆኑ ጋር ተያይዞ ትልቅ የህልውና ቅርቃር ውስጥ እንደገቡ ይታወቃል ከዛ ጋር ተያይዞ እንግዲህ
ወታደራዊ ትብብሮችን እንግዲህ ከግብጽ ጋር የማድረጋቸው ነገር ሳይታለም የተፈታ ነው። ግብጽም ቢሆን ሻዕቢያን እንግዲህ ለመጠቀም በዚህ በኢትዮጵያ ምክንያቱም የግብጽ አሁን የያዘችው አካሄድ ምንድነው የአባው ሽንፈት በቀይ ባህር አይደገም የሚል ነው። በአባይ እንደተሸነፈች አምናለች፣ ታውቃለች። አሁን ደግሞ ሌሎች ግድቦችም እንደተጀመሩ አብይ አህመድ ተናግሯል፣ እዛው አባይ ላይ ማለት ነው። ይሄ ለግብጽ ታላቅ ሽንፈት ነው። አባይ ለግብጽ የህልውና ጉዳይ ከመሆኑ ጋር ተያይዞ አሁን ይሄ ድል ደግሞ ኢትዮጵያ በቀይ ባህር ከደገመች ኢትዮጵያ ገናና አገር ትሆናለች የሚል ስሌት አላት እና በፍጹም ኢትዮጵያ ቀይ ባህር ላይ እንዳትወጣ ስለምትፈልግ ከፕሬዚዳንት ኢሳያስ አፈወርቂ ጋር እንግዲህ ከዚህ ጋር በተያዙ ጉዳዮች ላይ እንደሚመክሩ ተጠባቂ ነው። ሌላው ወደ ጄኔራል ባጫ ደበሌ እናምራ። እንግዲህ ታስታውሳለህ፣ ጄኔራል ባጫ ደበሌ በኢህአዴግ ዘመነ መንግስት ከጦሩ በጡረታ በሚል ተገፍተው ወጥተው የሰሜን ሲጠቃ እንግዲህ ጥያቄ ከቀረበላቸው መካከል አንዱ ናቸው። ጄኔራል ባጫ ደበሌ ከፍተኛ የማዕረግ እድገት ባገኙ በ12 ቀን ውስጥም ነው እንግዲህ በአምባሳደርነት ተሹመው ኬንያ ናይሮቢ እየገቡት። በአሁኑ ሰዓት ናይሮቢ ነው የሚገኙት። ይህን ነገር የኢትዮጵያን ወቅታዊ በተለይም ፖለቲካዊና ጂኦፖለቲካዊ ጉዳዮችን የተመለከቱ ሀሳቦችን ግን አልፎ አልፎም ቢሆን መሰንዘራቸው አልቀርም። በተለይም ከዚህ ከቀይ ባህር የኢትዮጵያ ተልእኮ ጋር ተያይዞ ሀሳባቸውን እያሸራሸሩ በትናንትናው ዕለትም በይፋዊ ኤክስ ገጻቸው ላይ የጠቅላይ ሚኒስትር አብይ አህመድን የተቆረጠ ንግግር አያይዘው በትግረኛ አጠር ያለች ጽሑፍ አሰራጭቷል። በዛ ጽሑፋቸው ላይ ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያንና ጠቅላይ ሚኒስትር አብይን እንደከዱ እንደሸወዱ ውንጀላዎችን አቅርበዋል። አሰብ ላይ አብይና ኢሳያስ አሰብ ወደብ ላይ ተገናኝተው ሲነጋገሩ ያን ቪዲዮ ታስታውሰዋለህ። ሲጂቲኤን ላይ ሳይቀር አሁን ዩቲዩብ ቻናላቸው ላይ አለ፣ ተመልካቾች ማግኘት ይችላሉ። በመንግስት ቲቪዎች ላይ አሉ። እዛ ሲገናኙ ምን እንዳወሩ ግልጽ አልነበረም። ለመጀመሪያ ጊዜ ነው ጠቅላይ ሚኒስትር አብይ አህመድ በፓርላማ ያን ነገር የተናገሩትና ለእርሳቸው ቅርብ የሆኑ ሰዎችም ያውቃሉ እና ይህን ጉዳይ በጥልቀት ያውቃሉ ከሚባሉ የጦር መኮንኖች እና ወታደራዊ አዛዦች መካከል ደግሞ ጄኔራል ባጫ በዋናነት እንግዲህ የሚጠቀሱ ናቸው። እሳቸው ምንድን ነው ያሉት? ኢሳያስ አሰብን በጋራ ለመጠቀም ከኢትዮጵያ ጋር ተስማምቶ ነበረ። ይሁንና ግን ወደ መጨረሻ ላይ ቃሉን አላከበረም፣ ቃሉን አጥፏል። በዚህም ኢትዮጵያን ሸውዷል፣ ኢትዮጵያን አታሏል የሚል ሀሳብን ነው ያንጸባረቁት። እንግዲህ ጀነራሉ በኢትዮጵያ የባህር በር ማጣት ጉዳይ፣ በአሰብ ጉዳይ እጅግ ቁጭትና እልህ ካለባቸው የጦር መኮንኖች መካከል ከሚጠቀሱት መካከል ናቸው ጀነራል ባጫ ደበሌ። ይህን መልዕክት ማስተላለፋቸው ምናልባትም የአሰቡ ውጊያ የሚቀሰቀስ ከሆነ ወደ ጦሩ ዳግም ሊጠሩ እንደሚችሉ አመላካች ተደርጎ እንግዲህ በበርካቶች ዘንድ እየተነገረ እየተተነበየ ይገኛል። ያለው ሁኔታ ይመስላል። አብሽ አካባቢውንም ጀነራል ባጫ ያው እንደምታውቀው በደንብ ይረዱታል። በባድመም ጦርነት እዛ አካባቢ ስለነበሩ አይደለ? አዎ በባድመ ጦርነት እምብዛም እንዳልተሳተፉ ነው የሚነገርላችሁ። ይሁንና ግን ከዛ በኋላ ከኢህአዴግ ጋር ሆኖ ባደረጓቸው ውጊያዎችም ያለውን ጂኦግራፊካል አቀማመጥ እንዳልከው በደንብ ያውቁታል። ከእርሳቸው በላይ እንደውም ፊልድ ማርሻል ብርሃኑ ጁላ እዛ አካባቢ ያለውን ጂኦግራፊካል አቀማመጥ በሚገባ ያውቁታል። ያኔ በኢትዮ ኤርትራው ጦርነት ወቅት ጀነራል ዮሐንስ ገብረ መስቀል በሚመሩት ክፍለ ጦር ስር ከያኔው ኮሎኔል አሁን በህይወት የለም ጀነራል አሳምነው ጽጌ ጋር በጋራ በመሆን ትልቅ ጀብዱን ከፈጸሙ መካከል ፊልድ ማርሻል የአሁኑ ፊልድ ማርሻል ብርሃኑ ጁላ ተጠቃሽ ናቸው። እንዳልከው ከማወቅ አንጻር ጀነራል ባጫ ደበሌ፣ ጀነራል አበባው ታደሰም እንደዚሁም ደግሞ ፊልድ ማርሻል ብርሃኑ ጁላ እዛ አካባቢ ያለውን ጂኦግራፊ በሚገባና በተጠና መልኩ ያውቁታል ሊባል ይችላል። መልካም እንግዲህ ዘሩ ከወደ ካይሮ እንግዲህ አዳዲስ ዜናዎችን እንሰማለን ብለን ነው የምንጠብቀው። ምክንያቱም ቀደም ሲል አንተም እንዳነሳው ፕሬዚዳንት ኢሳያስ አፈወርቂ ከአልሲሲ ጋር የጦር ስምምነትም ሊያደርጉ የሚችሉበት ሁኔታ እንዳለ ወቅታዊ ሁኔታዎች አመላካች መሆናቸውን አንስተሃል። እነሱን እየተከታተልን በነገው ሽፋናችንም የምንመለስ ይሆናል። ለጊዜና ለመረጃ እንደተለመደው አመሰግናለሁ። እሺ እኔም አመሰግናለሁ።